ጤና ይስጥልን። እኔ ማን ያዘዋል እባላለሁ። ይህ ክልል አቀፍ የስድስተኛ ክፍል ግብረገብ ፈተና ከነመልሱና ማብራሪያው ነው። አንደኛ፣ ከሚከተሉት መካከል ሐቀኝነትን በትክክል የሚገልጸው ሐሳብ የቱ ነው? ሀ ቃላባይ መሆን፣ ለ ወጥ የሆነ ባህሪ መኖር፣ ሐመሮሃ ተቀያያሪ ባህሪ መኖር፣ መ የግብረገብ ልዕልና አለመኖር። መልሱ ወጥ የሆነ ባህሪ መኖር የሚለው ነው። ሐቀኝነት ማለት በተግባርና በንግግር ውስጥ ወጥነት ያለው እውነትን የሚከተልና ቅን ባህሪ መኖር ማለት ነው። ሁለተኛ፣ ከሚከተሉት ውስጥ ሐቀኝነትን የተላበሰ ሰው መሰረታዊ እሴት የሆነው የትኛው ነው? ሀ ታማኝነት፣ ለ ቃላባይነት፣ ሐመሮሃ ተለዋዋጭነት፣ መ ሐሰተኝነት። መልሱ ታማኝነት የሚለው ነው። ታማኝነት ሐቀኝነትን የሚያጠናክር መሰረታዊ እሴት ነው። ሐቀኛ ሰው እውነትን ይናገራልና ታማኝ ነው። ሶስተኛ፣ ከሚከተሉት ውስጥ የሐቀኛ ሰው ባህሪን የሚገልጸው ሐሳብ የትኛው ነው? ሀ አስመሳይነት፣ ለ ስሜታዊነት፣ ሐመሮሃ ድፍረት፣ መ ችኩልነት። መልሱ ድፍረት ነው። ሐቀኛ ሰው እውነትን ለመናገርና ቅን ለመሆን ድፍረት ያስፈልገዋል። አራተኛ፣ ከሚከተሉት መካከል ትህትናን በትክክል የሚገልጸው ሐሳብ የትኛው ነው? ሀ ራስን ከሌሎች የበላይ አድርጎ አለመቁጠር፣ ለ የሌሎችን ጉዳት እንደ ራስ አድርጎ አለማየት፣ ሐመሮሃ በዙሪያችን ላሉ ሰዎች አመኔታ መስጠት፣ መ የሚያምኑበትን ነገር በተግባር መፈጸም። መልሱ ራስን ከሌሎች የበላይ አድርጎ አለመቁጠር የሚለው ነው። ትህትና ማለት ራስን ከሌሎች በላይ አመጥና ለሌሎች ክብር መስጠት ነው። አምስተኛ፣ ከሚከተሉት ውስጥ የሐቀኝነት ጠቀሜታ የሆነው የትኛው ነው? ሀ በሌሎች ድካም ትርፍ ለማግኘት ያስችላል፣ ለ ችግር የመፍታት ክህሎትን ያሳድጋል፣ ሐመሮሃ በሌሎች ዘንድ መዋረድን ያስከትላል፣ መ ማህበራዊ ትስስርን በጣም ይቀንሳል። መልሱ ችግር የመፍታት ክህሎትን ያሳድጋል የሚለው ነው። ሐቀኝነት ግልጽነትን እና እውነትን በመጠበቅ ችግሮችን በተሻለ መፍታት ያስችላል። ስድስተኛ፣ ከሚከተሉት ውስጥ የግብረገባዊ ሐቀኛ ሰው ባህሪ የሆነው የትኛው ነው? ሀ ባቻ ግፊት መመራት፣ ለ ለሰዎች ክብር መንፈግ፣ ሐመሮሃ በይሉኝታ ተግባራትን መፈጸም፣ መ የማያውቁትን ነገር ጠይቆ መረዳት። መልሱ የማያውቁትን ነገር ጠይቆ መረዳት የሚለው ነው። ግብረገባዊ ሐቀኛ ሰው ቅን ሆኖ ዕውቀቱን ለመጨመር ጥያቄ ያቀርባል ወይም ይጠይቃል። ሰባተኛ፣ ከሚከተሉት ውስጥ የግብረገባዊ ሐቀኝነት አለመኖር ውጤት የሆነው የትኛው ነው? ሀ ውስጣዊ ደስታ እንዲኖረን ያስችላል፣ ለ ጤናማ ማህበረሰብ እንዲፈጠር ማስቻል፣ ሐመሮሃ እውነተኛ የሆነ የሰዎች ግንኙነት መዳበር፣ መ በዙሪያችን ባሉ ሰዎች ዘንድ አመኔታን ማጣት። መልሱ በዙሪያችን ባሉ ሰዎች ዘንድ አመኔታን ማጣት የሚለው ነው። ግብረገባዊ ሐቀኝነት ከሌለ ሰዎች እምነት ያጣሉ። ይህም ማህበራዊ ግንኙነትን ይጎዳል ማለት ነው። ስምንተኛ፣ ከሚከተሉት ውስጥ አንድን ህግ የህግ ባህሪ አለው ለመባል የሚያስችለው ቅድመ ሁኔታ የትኛው ነው? ሀ ዘላቂነት ባህሪ ሲኖረው፣
ለ በአጋጣሚ የሚሻሻል ከሆነ ሐመሩሃ በኢፍትሃዊነት የሚያገለግል ከሆነ መ የማህበረሰቡን ለውጥ መሰረት ያላደረገ ከሆነ መልሱ ዘላቂነት ባህሪ ሲኖረው የሚለው ነው። ሕግ የሕግ ባህሪ እንዲኖረው ዘላቂነት፣ ፍትሃዊነትና ተግባራዊነት ያስፈልገዋል። ዘጠነኛ ሕግን ማክበር ለምን ያስፈልጋል? ሀ የሕግ የበታችነትን ለማስፈን፣ ለ የተረጋጋ ማህበረሰብን ለመፍጠር፣ ሐመሩሃ ኢፍትሃዊ አሰራርን ለማምጣት፣ መ ያልተገደቡ ተግባራትን ለማከናወን። መልሱ የተረጋጋ ማህበረሰብን ለመፍጠር የሚለው ነው። ሕግን ማክበር ማህበረሰቡን ተረጋግቶ በሰላም እንዲኖር ያደርጋል። አስረኛ በትምህርት ቤታችሁ አንድ መንግስታዊ ያልሆነ ድርጅት ረዳት ለሌላቸው ተማሪዎች የደብተር ቦርሳ ልገሳ ለማድረግ ቢያቅድና እናንተም መልማይ ኮሚቴ ብትሆኑ ምን ታደርጋላችሁ? ወይ ምን ታደርጋለህ? ወይ ምን ታደርጊያለሽ? ሀ በዕጣ ለክፍሉ ተማሪዎች እንዲዳረስ አደርጋለሁ። ለ የሚቀርባቸውን ተማሪዎች እንዲደርሳቸው አደርጋለሁ። ሐመሩሃ ሁሉንም ቦርሳዎች የኮሚቴ አባላት እንዲወስዱ አደርጋለሁ። መ ረዳት አልባ መሆናቸውን የሚገልጽ ደብዳቤ እንዲያመጡ አደርጋለሁ። መልሱ ረዳት አልባ መሆናቸውን የሚገልጽ ደብዳቤ እንዲያመጡ አደርጋለሁ የሚለው ነው። ልገሳው ተገቢ ለሆኑ ተማሪዎች መድረሱን ለማረጋገጥ ፍትሃዊ ሂደት መከተል፣ እንደ ማስረጃ ደብዳቤ መጠየቅ ተገቢ ነው ማለት ነው። 11ኛ ሕግን አለማክበር ምን ያስከትላል? ሀ የሰላም መስፈን፣ ለ የመብት ጥበቃ መስፋፋት፣ ሐመሩሃ ስርዓት አልበኝነት መንገስ፣ መ መልካም አስተዳደር መስፈን። መልሱ ስርዓት አልበኝነት መንገስ የሚለው ነው። ሕግን አለማክበር ማህበረሰቡን ወደ ስርዓት አልበኝነትና ግጭት ይመራዋል። 12ኛ ከሚከተሉት ውስጥ ሙስና በሀገር ደረጃ የሚያስከትለው ተጽዕኖ የትኛው ነው? ሀ የመሰረተ ልማት አውታሮች መስፋፋት፣ ለ ዜጎች በመንግስት ላይ እምነት ማጣት፣ ሐመሩሃ በግለሰቦች መካከል እኩልነት መረጋገጥ፣ መ በዜጎች መካከል ፍትሃዊነትን መፍጠር። መልሱ ዜጎች በመንግስት ላይ እምነት ማጣት የሚለው ነው። ሙስና የህዝብ እምነትን ያጠፋል፣ የመንግስት ተቋማትን ያዳክማል እና ማህበራዊ ትስስርን ይጎዳል ማለት ነው። 13ኛ ከሚከተሉት ውስጥ የመልካም ባህሪ ምንነትን የሚገልጸው የትኛው ነው? ሀ ጠንክሮ መስራትን መንቀፍ፣ ለ የተሰጠን ነገር ዋጋ ማሳጣት፣ ሐመሩሃ መሳሳትን ልምድ ማድረግ፣ መ ጥሩ ጓደኛን መምረጥ። መልሱ ጥሩ ጓደኛን መምረጥ የሚለው ነው። መልካም ባህሪ ማለት ጥሩ እሴቶችን መከተልና አዎንታዊ ግንኙነቶችን መገንባት ነው። ጥሩ ጓደኛ መምረጥ ይህን ያንጸባርቃል። 14ኛ በቤተሰብ ውስጥ የሚጠበቅን ባህሪ የትኛው ነው? ሀ ታላቅን ማክበር፣ ለ ታናሽን አለመንከባከብ፣ ሐመሩሃ ጊዜን በጨዋታ ማሳለፍ፣ መ ፊልም በብዛት ማየት። መልሱ ታላቅን ማክበር የሚለው ነው። በቤተሰብ ውስጥ ታላላቅን ማክበር፣ መንከባከብና መተባበር የሚጠበቁ ባህሪያት ናቸው ማለት ነው። 15ኛ አንድ አዛውንት በመንገድ ላይ ሲያልፉ ጎንበስ ብለው በጥሩ ሰላምታ የድሮ ጓደኛቸውን ሲቀበሉ አየን እንበል። ከአዛውንቱ ምን መልካም ባህሪ መማር እንችላለን? ሀ ለጋሽነትን፣ ለ ታማኝነትን፣ ሐመሩሃ አክብሮትን፣
መ ራስን መግዛትን። መልሱ አክብሮትን ነው። አዛውንቱ ጓደኛቸውን በሰላምታና በጥሩ መገናኘታቸው አክብሮትን ያሳያል ማለት ነው። 16ኛ የመልካም ባህሪ መኖር ያለውን ጠቀሜታ የሚገልጸው የትኛው ነው? ሀ በሌሎች ዘንድ ሞገስ ያሳጣል፣ ለ ተከባብሮ መኖርን ያጎለብታል፣ ሐመሩሃ የሻከረ ግንኙነት እንዲኖር ያደርጋል፣ መ ለሰዎች አሉታዊ እይታ እንዲኖር ያደርጋል። መልሱ ተከባብሮ መኖርን ያጎለብታል የሚለው ነው። መልካም ባህሪ ማህበራዊ ግንኙነቶችን ያጠናክራልና አክብሮትን ይፈጥራል። 17ኛ መልካም ባህሪን ማዳበር ለምን ይጠቅማል? ሀ መጥፎ ስነ ምግባርን ለማዳበር፣ ለ የላሸቀ አስተሳሰብን ለማዳበር፣ ሐመሩሃ ለሰዎች አዎንታዊ ምልከታ እንዲኖረን፣ መ በሰዎች ዘንድ እምነት የለሽ ለመሆን። መልሱ ለሰዎች አዎንታዊ ምልከታ እንዲኖረን የሚለው ነው። መልካም ባህሪ በማህበረሰብ ውስጥ አዎንታዊ ግንኙነቶችንና እምነትን ይገነባል። 18ኛ ከሚከተሉት አንዱ ከኢትዮጵያውያን የግብረ ገባዊ እሴቶች መካከል አይመደብም። ሀ እንግዳ ተቀባይነት፣ ለ እውነትን መናገር፣ ሐመሩሃ የፈለግነውን መልበስ፣ መ ስጦታን በሁለት እጅ መቀበል። መልሱ የፈለግነውን መልበስ የሚለው ነው። እንግዳ ተቀባይነት፣ እውነትን መናገርና ስጦታን በሁለት እጅ መቀበል የኢትዮጵያ ግብረ ገባዊ እሴቶች ናቸው። የፈለግነው መልበስ ምርጫ ነው። 19ኛ በመልካም ባህሪ እጦት ምክንያት የሚከሰት ችግር የትኛው ነው? ሀ ጨዋነት፣ ለ ስርቆት፣ ሐመሩሃ ትሁትነት፣ መ ታታሪነት። መልሱ ስርቆት ነው። መልካም ባህሪ ከሌለ እንደ ስርቆት ያሉ አሉታዊ ተግባራት ይከሰታሉ። ሌሎቹ አማራጮች እንደ ጨዋነት እና ትሁትነት ከመልካም ባህሪ እጥረት አይመጡም። 20ኛ ከሚከተሉት ተግባራት ውስጥ በማህበራዊ እንቅስቃሴ የሚመደበው የትኛው ነው? ሀ ኢንቨስት ማድረግ፣ ለ በክበባት መሳተፍ፣ ሐመሩሃ የእንስሳት እርባታ፣ መ የግብርና ስራ። መልሱ በክበባት መሳተፍ የሚለው ነው። በክበባት መሳተፍ ማህበራዊ እንቅስቃሴ ሲሆን ሌሎቹ አማራጮች እንደ ኢንቨስት ማድረግ ወይም የግብርና ስራ ኢኮኖሚያዊ ናቸው። 21ኛ ከሚከተሉት ውስጥ የበጎ ፈቃደኝነት ትርጉምን በትክክል የሚገልጸው የትኛው ሐሳብ ነው? ሀ ጊዜንና ጉልበትን ለማህበረሰብ አገልግሎት ሥራ ማዋል፣ ለ ቅጣትን በመፍራት በወል መሬት ላይ ችግኝ መትከል፣ ሐመሩሃ የማህበረሰብ አገልግሎት ሥራዎችን በክፍያ መስራት፣ መ ማበረታቻ ለማግኘት የማህበረሰብ ልማት ሥራ መስራት። መልሱ ጊዜንና ጉልበትን ለማህበረሰብ አገልግሎት ሥራ ማዋል የሚለው ነው። በጎ ፈቃደኝነት ማለት ያለ ክፍያ ወይም ማበረታቻ ለማህበረሰብ ጥቅም ሥራ መስራት ማለት ነው። 22ኛ በበጎ አድራጎት ተግባራት መሳተፍ ለማህበረሰቡ የሚሰጠው ፋይዳ ወይም ጥቅም ምንድን ነው? ሀ አትራፊ ድርጅቶች እንዲበራከቱ ማድረግ፣ ለ የተቸገሩ የማህበረሰብ ክፍሎችን ለመርዳት፣
ሐመሩሃ በታሪክ መዝገብ ተግባራትን ለማስፈር፣ መ የቅርብ ባለስልጣናትን ማስደሰት። መልሱ የተቸገሩ የማህበረሰብ ክፍሎችን ለመርዳት የሚለው ነው። በጎ አድራጎት ተግባራት ተቸግረው ያሉትን ለመርዳትና ማህበረሰቡን ጠንከር ያገለግላሉ። 23ኛ ከመደበኛ ስራ ተግባራትና ከትምህርት ሰዓት ውጪ ያለ ጊዜ ምን ይባላል? ሀ የጋራ ጊዜ፣ ለ የመጫወቻ ጊዜ፣ ሐመሩሃ ያለባሌ ጊዜ፣ መ ትርፍ ጊዜ። መልሱ ትርፍ ጊዜ ነው የሚባለው። ትርፍ ጊዜ ማለት ከዕለታዊ ተግባራት ወይም ግዴታዎች ውጪ ያለው ጊዜ ማለት ነው። 24ኛ ከሚከተሉት ውስጥ የትርፍ ጊዜ ጥቅም የሆነው የትኛው ነው? ሀ የመንፈስ እርካታ፣ ለ የጤና መቃወስ፣ ሐመሩሃ ድብርት፣ መ ፍርሃት። መልሱ የመንፈስ እርካታ የሚለው ሲሆን ትርፍ ጊዜን በጥሩ መጠቀም የመንፈስ እርካታን፣ ፈጠራንና ደስታን ያመጣል። 25ኛ ከሚከተሉት ውስጥ የጋራ ሀብት የሆነው የትኛው ነው? ሀ የግል ትምህርት ቤት፣ ለ የባህል ተቋም፣ ሐመሩሃ የእርሻ ቦታ፣ መ የንግድ ሱቅ። መልሱ የባህል ተቋም ነው። የባህል ተቋም ለማህበረሰቡ የሚያገለግል የጋራ ሀብት ነው። ሌሎቹ አማራጮች እንደ የግል ትምህርት ቤት ወይም የንግድ ሱቅ የግል ናቸው። 26ኛ ትርፍ ጊዜን ለጋራ ጥቅም አውለናል የምንለው መቼ ነው? ሀ ያለምንም ስራ ስናሳልፍ፣ ለ ለቀልድ ስንጠቀምበት፣ ሐመሩሃ ለግል ጥቅም ስናውለው፣ መ ለቅርሶች እንክብካቤ ስናውል። መልሱ ለቅርሶች እንክብካቤ ስናውል የሚለው ነው። ትርፍ ጊዜን ለቅርሶች እንክብካቤ መጠቀም ለማህበረሰቡ የጋራ ጥቅም ያመጣል። 27ኛ ቁጠባ ከኢኮኖሚ እድገት ጋር ምን ግንኙነት አለው? ሀ የቁጠባ ማደግ የኢኮኖሚ እድገትን ያቀጭጫል፣ ለ ግለሰቦች ገንዘባቸውን እንዳይጠቀሙ ያደርጋል፣ ሐመሩሃ የጥሬ ገንዘብ ተቀማጭ በማብዛት ገንዘብ ያጋሽባል፣ መ የሚቀመጠው ገንዘብ ለኢንቨስትመንት ብድር ይውላል። መልሱ የሚቀመጠው ገንዘብ ለኢንቨስትመንት ብድር ይውላል የሚለው ነው። ቁጠባ በባንኮች ውስጥ ተቀምጦ ለኢንቨስትመንት ብድር ሆኖ ኢኮኖሚ እድገትን ያበረታታል። 28ኛ ከሚከተሉት ውስጥ የሀገር ፍቅር መገለጫ የሆነው የትኛው ነው? ሀ በሀገር ባህል ማፈር፣ ለ የሀገር ምስጢር ማባከን፣ ሐመሩሃ ለሀገር መስዋዕትነት መክፈል፣ መ ሀገርን ለጠላት አሳልፎ መስጠት። መልሱ ለሀገር መስዋዕትነት መክፈል የሚለው ነው። ለሀገር መስዋዕትነት መክፈል የሀገር ፍቅር ተግባራዊ መገለጫ ነው። 29ኛ የሀገር ፍቅር ባህሪ የሆነው የትኛው ነው? ሀ የሀገር ጀግኖችን ማንቋሸሽ፣ ለ የሙስና ተግባርን መደገፍ፣ ሐመሩሃ በሀገር ስኬት መኩራት፣ መ ከሀገር መስዋዕትነት መሸሽ። መልሱ በሀገር ስኬት መኩራት የሚለው ሲሆን የሀገር ፍቅር ባህሪ በሀገራችን ስኬት መኩራትና ለልማቷ መስራት ነው። 30 የሀገር ወዳድ ዜጋ ባህሪ የሆነው የትኛው ነው? ሀ የሀገሪቱን ዜጎች መውደድ፣ ለ ሌሎች ሀገሮችን መጥላት፣
ሐመሮሃ ብልሹ አሰራርን መደገፍ መ ሙስናን ማበረታታት መልሱ የሀገሪቱን ዜጎች መውደድ የሚለው ነው። የሀገር ወዳድ ዜጋ የሀገሪቱን ዜጎች ይወዳል፣ ለማህበረሰቡ ጥቅምም ይሰራል። 31ኛ ከአንድ ሀገር ወዳድ ዜጋ ምን ይጠበቃል? ሀ ሁልጊዜ ሀገሬ ምን አደረገችልኝ በማለት መጠበቅ፣ ለ ሁልጊዜም ከመንግስት ለመቀበል መጠባበቅ፣ ሐመሮሃ ለሀገር የሚከፈለውን መስዋዕትነት መክፈል፣ መ ሀገሬ ደሃ ናት በሚል ሰበብ መቆዘም። መልሱ ለሀገሬ የሚከፈለውን መስዋዕትነት መክፈል ነው። የሀገር ወዳድ ዜጋ ለሀገሩ ተግባራዊ አስተዋጽኦ ያደርጋል፣ እንደ መስዋዕትነትም መክፈል ይገባዋል። 32ኛ ሰላም ምንድን ነው? ሀ ከጭንቀት ጋር መሆን፣ ለ በግጭት ውስጥ መኖር፣ ሐመሮሃ ፍትሃዊ ግንኙነት ማጣት፣ መ ግጭቶችን በውይይት መፍታት። መልሱ ግጭቶችን በውይይት መፍታት የሚለው ሲሆን ሰላም ማለት ግጭቶችን በሰላማዊ መንገድ መፍታትና ፍትሃዊ ግንኙነትን መፍጠር ማለት ነው። 33ኛ ሰላም ለተማሪዎች ምን ጠቀሜታ አለው? ሀ ተረጋግተው እንዲማሩ ያግዛል፣ ለ አመጽን እንዲደግፉ ያደርጋል፣ ሐመሮሃ ችግርን እንዲለማመዱ ያደርጋል፣ መ ለጎጂ ልማዳዊ ድርጊት ያጋልጣል። መልሱ ተረጋግተው እንዲማሩ ያግዛል የሚለው ነው። ሰላም ተማሪዎች በደህንነትና በተረጋጋ ሁኔታ እንዲማሩ ያስችላል። ሌሎቹ አማራጮች ከሰላም ጥቅም ጋር አይገናኙም። 34ኛ ሁለት ጓደኞችሽ ወይም ጓደኞችህ የወደቀ 50 ብር አግኝተው በክፍፍል ቢጣሉ ምን ታደርጊያለሽ ወይም ምን ታደርጋለህ? ሀ ጣልቃ ላለመግባት በዝምታ አልፋለሁ፣ ለ ቀድሞ ላገኘው እንዲሰጥ ሐሳብ አቀርባለሁ፣ ሐመሮሃ ዕጣ በመዋጣት የደረሰው እንዲወስድ አደርጋለሁ፣ መ እኩል እንዲካፈሉ በማድረግ መፍትሄ እሰጣለሁ። መልሱ እኩል እንዲካፈሉ በማድረግ መፍትሄ እሰጣለሁ የሚለው ነው። ፍትሃዊ መፍትሄ ለመስጠት ገንዘቡን እኩል መከፋፈል ተገቢ ነው። ሌሎቹ አማራጮች ፍትሃዊ መፍትሄ አይሰጡም። 35ኛ ከሚከተሉት ውስጥ ሰውን አክባሪ ዜጎች ባህሪ የሆነው የትኛው ነው? ሀ መጥፎ ቃል መናገር፣ ለ ለሰዎች ግዴለሽ መሆን፣ ሐመሮሃ የሰዎችን ስሜት መረዳት፣ መ ሰዎችን በጭፍን መጥላት። መልሱ የሰዎችን ስሜት መረዳት የሚለው ሲሆን ሰውን አክባሪ ዜጋ የሌሎችን ስሜት በመረዳትና በመንከባከብ ይታወቃል። 36ኛ የመተባበርን አስፈላጊነት የሚገልጸው ሐሳብ የትኛው ነው? ሀ የሰዎችን አመለካከት መረዳት፣ ለ በራስ መተማመንን መሸርሸር፣ ሐመሮሃ በትኩረት እንዳናስብ ማድረግ፣ መ የመግባባት ችሎታን መቀነስ። መልሱ የሰዎችን አመለካከት መረዳት የሚለው ነው። መተባበር የሰዎችን አመለካከት በመረዳት እና በጋራ በመስራት የጋራ ግቦችን ለማሳካት ይረዳል። 37ኛ ከሚከተሉት ውስጥ የመተባበር እሴት የሆነው የትኛው ነው? ሀ መዋሸት፣ ለ ድብቅነት፣ ሐመሮሃ ግልጽነት፣ መ ግለኝነት። መልሱ ግልጽነት ነው። መተባበር ግልጽነትን፣
ቅንነትንና እምነትን ይጠይቃል። 38ኛ መተባበር ለምን ያስፈልጋል? ሀ የራስን አስተሳሰብ በሰዎች ላይ ለመጫን፣ ለ መደማመጥ እንዳለብን ለማስተማር፣ ሐመሮሃ የመግባባት ችሎታችንን ለመቀነስ፣ መ ችግሮች እንዲወሳሰቡ ለማድረግ። መልሱ መደማመጥ እንዳለብን ለማስተማር የሚለው ነው። መተባበር የጋራ መደማመጥን፣ መግባባትን እና የቡድን ስራን ያበረታታል። 39ኛ ከሚከተሉት ውስጥ የትኛው የሰላምና የመተባበር ግንኙነትን ይገልጻል? ሀ ሰላም ማረጋገጥ ሰብአዊ ሀብትን ያስከብራል። ለ ሰዎች ትብብር ሲያበዙ ሰላም ይጠፋል። ሐመሮሃ ሰላም ለውድመት መንስኤ ይሆናል። መ ሰላምን ለማረጋገጥ ትብብር ያስፈልጋል። መልሱ ሰላምን ለማረጋገጥ ትብብር ያስፈልጋል የሚለው ነው። ሰላም ለመጠበቅ የሰዎች ትብብርና የጋራ አስፈላጊ ነው። 40 ሰላምን ለማስፈን ከዜጎች ምን ይጠበቃል? ሀ ለሕግና ስርዓት መገዛት፣ ለ ስርዓት አልበኝነትን መከተል፣ ሐመሮሃ ቡድናዊ አስተሳሰብን ማራመድ፣ መ የማህበረሰብ እሴቶችን መሸርሸር። መልሱ ለሕግና ስርዓት መገዛት የሚለው ነው። ዜጎች ሕግና ስርዓትን በማክበር ሰላምን ለመጠበቅ ይረዳሉ። የተከበራችሁ የዚህ ዩቲዩብ ቻናል ተከታታዮች ይህ የ2017 ዓመተ ምህረት የስድስተኛ ክፍል የግብረገብ ወይም ስነ ዜጋ የሚኒስትሪ ፈተና ነው። በጥያቄዎቹ መልሶችና ማብራሪያዎች ላይ አስተያየት ካላችሁ በአስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ያድርጉ። መልካም ጊዜ። አመሰግናለሁ።